ሎጂካል ማንነታቸውን በደንብ የማይጠቀሙ ሰዎች ሁለተኛ ማድረግ ያለባቸው ነገር ምንድነው? የሚናገራቸውንና የሚነግራቸውን አካል መምረጥ አለባቸው ማለት ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ጤና ይስጥልኝ። ሲሳይ ምህረት ነኝ። የሞኝነት ጥቅማ ጥቅሞችን እናያለን ማለት ነው። አንዳንድ ጊዜ ሞኝ በተለምዶ የሚባሉ ሰዎች ምን አይነት እንደው ጥቅም አላቸው የሚለውን ስናይ የመጀመሪያው የሚሆነው ሞኝ የሚውልበትን ይመስላል። ውሎውን ከመረጠ እዛ አካባቢ ያሉትን ለምን ያየው ነገር በሙሉ እንደ እውነት ያየውን ነገር በሙሉ ህይወት እሱ ነው ብሎ የማሰብ ነገር ይኖራል ማለት ነው። አክቹዋሊ የሞኝነት ጥቅማ ጥቅሞች የምላችሁ ሎጂካል የሆነው ማይንዳችንን በጣም ሳንጠቀመው ስንቀር ማለት ነው። በቃ በቀመር መኖር ስናቆምና ከቀመር ይልቅ ህይወትን ፍሎ እያደረጉ መኖር በአብዛኛው ሰው ሞኝ የሚለው ማለት ነው። ፍሎ እያደረጉ መኖር የሚችል ሰው የሚውልበትን ስፍራ ነው። ስለዚህ እንግዲህ ሎጂካል ኮንሸስ የሆነውን ማንነታችንን መጠቀም አለብን። እውነት ነው። እሷን ውሎ ለመምረጥ ብቻ ከተጠቀምንባት የሚውልበት ይመስላል። ጥሩ ሰዎች ጋር ሲሆን ጥሩ ውጤት ያመጣል ማለት ነው። ስለዚህ በጣም ከመልካም ሰዎች ጋር እየዋለ ጥሩ ኢንቫይሮንመንት ውስጥ እየዋለ ውጤት የማያመጣ ሰው እስቲል እዛ ጋር ሆኖ ይገመግማል ማለት ነው። ውሏችን በጣም መልካም ሲሆን ሎጂካል ማንነታችንን ኦፍ ብናደርገውና ፍሎ ማድረግ ብንጀምር ውጤት እናመጣለን ማለት ነው። ሁለተኛ ሞኝ የነገሩትን ይሆናል። እንዲህ ነህ ከተባለ እንደዛ ይሆናል። ስለዚህ እንደዛ አይነት ማንነት ያላቸው ሎጂካል ማንነታቸውን በደንብ የማይጠቀሙ ሰዎች ሁለተኛ ማድረግ ያለባቸው ነገር ምንድነው? የሚናገራቸውንና የሚነግራቸውን አካል መምረጥ አለባቸው ማለት ነው። እንዲህ ናችሁ ሲባሉ ይሆናል። ይሄ አሁን እንግዲህ የልጅ አእምሮ ወይም ደግሞ አንኮንሸስ የሆነው ማንነታችን የሆነው ነው ብዙ ጊዜ ሞኝ ብለን የምናስበው ማለት ነው። ሶስተኛው እና ለዛሬ የመጨረሻው የሞኝ ዓለሙ ቀድሞ ያመነው ነው። ቀድሞ ያመነው ከዛ ውጪ ሌሎችን አያስተናግድም። በጣም የሚገርማችሁ በህይወቴ በጣም ብዙ ብልጣብልጥ የሆንኩባቸው ጊዜዎች ነበሩ። እንዲህ ደግሞ በሞኝነት ወይንም ደግሞ አንኮንሸስሊ ነገሮችን ያረኩባቸው ነገሮች ነበሩ። ጥሩ ከሚሰሩ ጥሩ ከሚያብሩ ሰዎች ጋር በሆንኩባቸው ሂደቶች ውስጥ ሳልታገል ማንነቴን ቀርጬበታለሁ። በጣም ኢንስፓየር የሚያደርጉ ቀናና በጎ የሆኑ ሰዎች የተናገሩኝን በቃ እኔ እንደዚህ ነኝ፣ ብርቱ ነኝ፣ ሰርቼ የማደግ ነኝ ብዬ አምኜበታለሁ። ሶስተኛው ደግሞ ስሰማ ለምሳሌ እንግዲህ አንድ ጓደኛዬ ትዝ ይለኛል። ኦፖርቹኒቲ ሰማንና ሲስ የነገሩን ነገር በሙሉ ታምናለህ እንዴ አለኝ። አዎ ብለዋል እኮ አምኜዋለሁ አልኩት። ከዛ በኋላ እሱ ደግሞ ቆይ ማሰብ አለብኝ መጠንቀቅ አለብኝ ብሎ ያው እንግዲህ በጥንቃቄ እና በሎጂካል ማንነቱ የተነሳ እስካሁን ድረስ በድህነት ውስጥ የማይፈልገውን ስራ እየሰራ ይገኛል። እኔ ደግሞ የሞኝነት ጥቅማ ጥቅም እለዋለሁ። ሲነግሩኝ አመንኳቸው። ቀድሜ ያየሁት ዓለም ይሆናል ያልኩት ነገር ህይወቴ እየሆነ ነው። ስለዚህ አንዳንድ ጊዜ እንግዲህ በተለምዶ ሞኝ ነው የምንለው የአማኝ የሆነና ከተገለጠው ሎጂክ ይልቅ ያልተገለጠው የሰማነውን ነገር በልባችን የምናምን ሰዎች ብንሆን ጥቅማ ጥቅሙን በደንብ እናገኛለን ማለት ነው። ስለዚህ በጣም ብልጣብልጥነታችንን እንቀንስና የዋህ የሆነ ሲነገረው የሚሰማ ውሎውን የሚመስል ውሎውን የሚመርጥ ግን ማለት ነው። ቀድመን የሰማነውን የምናምን የሚነግሩንን የምንቀበል ነጋሪዎቻችን የምንመርጥ ሰዎች ከሆነ ትልቅ ውጤት ማምጣት እንችላለን ማለት ነው። ስለዚህ እንደዚህ አይነት ልብ ያላችሁ ሰዎች ውሏችሁን፣ የሚናገሯችሁን እና የምታምኑትን ነገር ምረጡ። ውጤት ቀላል ይሆናል ማለት ነው። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።